ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። አላችሁ እንዴት ናችሁ? እንግዲህ ትላንትና መጀመሪያ ስለ ትላንትና ፎቶ ላውራችሁና ለጥፊ ምናምን እያላችሁ ነበረ። ቤተሰብ በድብቅ ነው የተላከልኝ። በዛ ላይ እንትን ምንድነው የሚባለው ሀደራ ተብዬ ነው የተላከው እንጂ እኔን ታቁኛላችሁ። እኔ በርብዬ ባገኝ ማለት ነው። እኔ ታውቃላችሁ ቲክቶክ ላይ ምናምን የሆነ በርብዬ ባገኝ ኖሮ ታውቃላችሁ ቶሎ ብዬ እንደማወጣ ማለት ነው። ነገር ግን በሀደራ መልክ ስለተላከልኝ መልቀቅ ያልቻልኩት ለዛ ነው እንጂ ይኸውላችሁ የሩታ ወንድም አብርሃም፣ ኤፍሬም፣ ጫታሙ እና ደግሞ የሩታ እህቶች ይሄ ሁለቱ ሜላትና ማናት የምትባለው ማለት ነው። አሁን አይደለም ለካ የመጡት ቆይተዋል። አዲስ አበባ ከመጡ ማለት ነው። ገባችሁ አይደለ? ቢያንስ 8 ቀን እንደዚህ ሆኗቸዋል ዛሬ ማለት ነው። እና ቆዩ ከመጡ ማለት ነው። እና አንድ ላይ ነው ለካኛ ላይ ይጫወታሉ። አንድ ላይ ሆናችሁ ልክ ሩታ ለብቻ እንዳገኘች በዛ ላይ ደግሞ ማለት ነው። ሩታ መቼ መሰላችሁ እንትን ይሄ ከወንድሞቿ ጋር ምን አልፎት ቪዲዮ የተለቀቀው ራሱ ቆይቷል አሉ። ቪዲዮ ይሄ የለቀቀችው አሁን አይደለም የተቀረጸው ቤተሰብ እና እኔ አንድ ላይ እናቴ ቤተሰብ ጫታሙ ለካ ከሩታ ጋር እየተጣላ እኮ ነው የሚመስለን። እንደዚህ አንድ ላይ እየሳቃችሁ ምናምን ከዛ ከፊት ለፊት ደግሞ እኛ ላይ እንትን ትላላችሁ። ሲቀጥል ዛሬ አብርሃም ላይ ሊወርድበት ነው የመጣሁት። ይኸውላችሁ ቤተሰብ እኔ እንኳን አሁን አብርሃም ማለት ነው አልተኛሁም ምናምን ይላል። አልተኛህም አይደለ? በጣም ነው ያልተኛኸው። አንድ ሰው እኔ ቤተሰብ እንዴት ነው አሁን አብርሃም ሄርሜላ ፍቅረኛው ነች አይደለ? ፍቅረኛው ጠፍታ እንዴት ነው እሱ 10 ቤት ሄዶ ቪዲዮ የሚሰራው? 10 መጥቶ ቪዲዮ የሚሰራው ማለት ነው። እናንተ እንኳን እንዴት ነው ቆይ እኔን የምታዳምጡ ሰዎች ማለት ነው የእውነት ለመናገር እስቲ ንገሩኝ። አሁን ይሄ ድራማ አይደለም ምናምን ብላችሁ እናንተ የምትጨነቁት የምታለቅሱት እናንተ እህት ለእህት የምትባሉት ማለት ነው። በዚህ አጋጣሚ ሰው እናንተ ቆይ እንኳን ሰው ጠፍቶ አይደለም ቪዲዮ ወጣችሁ ቪዲዮ ልትሰሩ ኦኬ፣ ምግብ ይበላላችኋል። ኢትዮጵያ ልትሄዱ ስትነሱ መልሱልኝ። አገራችሁ ልትሄዱ ስትነሱ ኦኬ ምግብ ይበላላችኋል ወይ? እንኳን ሰው የራሳችሁ ስጋ ሰው ጠፍቶ አይደለም እንኳን አሁን የሄርሜላ ወንድም የተባለው ራሱ እህት ጠፍታ እንዴት ነው ቆሞ በየቤቱ ቪዲዮ የሚሰራው? የሄርሜላ የአክስት ልጅ ባለፈው አይታችሁ ጫታሙ ቤት የተለቀቀ ቪዲዮ ላይ ማለት ነው አይታችሁ ከሆነ እየሳቀች ነው። የምን ለቅሶ ነው አሁን? እያለቀሰች ነው አሁን። ቆይ እናንተ ከቤታችሁ አንድ አካል ሰው ጠፍቶ እናንተ እኔ ካሜራ ላይ ቆሜ ቪዲዮ ሰራለሁ ችዬ ማለት ነው እህቴ ጠፍታ ማለት ነው። የሌለ አስተሳሰብ ለምንድን ነው የምታስቡት? የሌለ ነገር ጭንቅላታችን ላይ እንድናስብ ለምንድን ነው የምታደርጉት? የሌለ ነገር ማለት ነው በፍጹም አይደረግም። ሄርሜላ ከጠፋች አሁን 4ኛ ቀን ነው 3ኛ ቀን ሄርሜላ ጠፍታ እንዴት ነው አንድ ሰው ህግ ተውት ወደ ህግ ሂዱ ምናምን አትበሉ። ምክንያቱም እና አብርሃም የሚሰሩት ቪዲዮ ህግ ወጥ ስለሆነ ህግ ቦታ መሄድ አይችሉም። ነገር ግን ኢትዮጵያ ውስጥ እንደዚህ አይነት ነገር ቢደረግ 24 ሰዓት ሳይሞላ ለህግ ያስተላልፋሉ። ገባችሁ አይደለ? ትፈለጋለች። ሶሻል ሚዲያ ላይ ይበተናል። ትክክለኛ ሰው ሲጠፋ ማለት ነው እንጂ እና አብርሃም እኮ የውሸት ነው ቤተሰብ፣ የውሸት ቪዲዮ ድራማ ስለሚሰሩብን ነው። ህግ ቦታ ምን ሰው ከጠፋ እኮ ህግ ቦታ ይኬዳል። ፖሊስ ጣቢያ ትልቅም ሆነ ትንሽ እዚህ ጋር ትልቅ ልጅ ናት ምናምን አይደለም። ገባችሁ አይደለ? እኔ ትልቅም ሆንኩኝ ትንሽም ሆንኩኝ አንድ ሰው በሆነ በአጋጣሚ ከጠፋሁኝ ያመለክታል። ቤተሰቦቼ ለህግ ያመለክታሉ ለፖሊስ ጣቢያ። ፖሊስ ጣቢያ በየቦታው ይበትናል ፎቶዬን በየቦታው ፖሊስ ጣቢያ ማለት ነው። ከዛ ይፈልጋል ይገኛለሁ ካልተጠለፍኩ በስተቀር አንድ ቤት ውስጥ ካልታፈንኩ በስተቀር። ሲቀጥል ደግሞ ተውት፣ እሱን ተውት፣ ሌላውን ተውትና በእነሱ አካሄድ ወይም ደግሞ በእነሱ ቪዲዮ ላይ ስለ ህግ አናውራ። ነገር ግን እንዴት ነው አብርሃም ሄርሜላ ጠፍታ መጥቶ ቪዲዮ የሚሰራው አልተኛውም ብሎ እዚህ መጥቶ የሚያለቅሰው? ዋይ መፍትሄው እኛ ነን አይደለንም? መፍትሄው እኛ አይደለንም። ቤተሰብ ገባችሁ አይደለ? ሩታን ጠለፈች፣ ኤፍሬምን ጠለፈ። ገባችሁ አይደለ? ትክክለኛ አብርሃም አሁን ወጥቶ በየጊዜው ቪዲዮ መስራት ሳይሆን በየቤቱ እየሄደ ቪዲዮ መስራት ሳይሆን መከተል። ሩታ ጠለፈችም ካለ ኤፍሬም ጠለፈችም ካለ ኦኬ፣ አንድ ሰው አትከተሉ። ቪዲዮ ከሰሩ በኋላ ተደብቆ ተከትሎ ቤታቸው ውስጥ ሄዶ የት እንደሚሄዱ ተከትሎ ሄርሜላ የት እንዳለች መድረስ አይችሉም? የእውነት ከተጠለፈች የእውነት ሩታና ኤፍሬም ከወሰዷት
ነገር ግን እንደዛ አይደለም። እኛ ጭንቅላት ላይ ነው የሚጫወቱት ቤተሰብ። እኛ ምንድነው አሁን እኛ ቆይ አረብ አገር ነው ያለ ነው ሄርሜላን እንድናመጣ ነው። የትኛው ፋራ ሰው ነው እኔ የምለው? እኔ እህቴ ጠፍታው እንኳን እኔ እኮ እህቴ ልንገራችሁ እዚህ ጋር ኮሮና ሰዓት ታውቃላችሁ። ኮሮና ይዞኝ እኮ ማለት ነው ገባችሁ አይደለ? ደህና ነኝ ግን እኮ ብዙም እንትን አላልኩም። እያወራ ነበር እንደውም ስልክ ላይ እንዴ። ሰፈሩን እኮ ለቅሶ ቤት ነው ያደረገችው። ለቅሶ ቤት ማለት ነው ስለታመምኩ ብቻ ገባችሁ አይደለ? እንደ ለቅሶ ቤት ነው ሰው የተቀመጠው። እንኳን እኔ ጠፍቼ እህቴ ዝም ልትል እንኳን እኔ ጠፍቼ ወንድሜ ቆሞ መጥቶ ሰው ቤት ቪዲዮ ሊሰራ አቅም ይኖረዋል አይኖረውም? ስለዚህ ቤተሰብ እኛ ላይ ነው የሚጫወቱት። ገባችሁ አይደለ? እናንተ ራሱ አስቡ እስቲ። ኢትዮጵያ ስልክ ደውለን እንኳን ካልሰራ እንዴት ነው የምንሆነው? እንኳን ሰው ጠፍቶ እኔ ወጥቼ ቪዲዮ ሊሰራ ምናምን እንደ ለቅሶኝ ልስቅ ኖ ኔቨር። እኔ ትዝታ ይላችሁ ልንገራችሁ፣ የሩታም ደጋፊ ሆናችሁ ያወቃችሁ አውቃችኋል። እኔ ደጋፊ እንዳልሆንኩ የሩታ ማለት ነው። ያላወቃችሁ ግን እዚህ ጋር መታችሁ ትዝታ እንደዚህ ሆኜ ትዝታ እንደዚህ ሆኜ ሳይሆን እኔ ትክክል ነገር ነው ማውራ። ከተቀበላችሁ ተቀበሉ። እኔ የሩታም የምክትስም የሄርሜላም የአብርሃምም የምናምንም አይደለሁም። ሩታ ለኔ ቦታ ስትሰጠኝ ነው ቦታ መሰጣት። አብርሃምም እንደዛ ሄርሜላም እንደዛ። ማንም ሰው ለእናንተ ለመዳም ቀሞች ለኛ ቦታ ሲሰጡ ነው እኛ ለነሱ ቦታ ምንሰጣቸው። ገባችሁ አይደለ? እነሱ እኛን ክብር የማይሰጡ ቦታ የማይሰጡ ገባችሁ አይደለ? አብርሃምና ሩታ ለነሱ ብዙ መስዋዕት የከፈሉ ስራቸውን ትቶ ከመዳም ቤት ወጥቶ ከነሱ ጎን ሆኖ አዝናንቶ ከጎን የነበሩት ወንድሟ ሲሞት እንኳን አላጽናኑ ደውሎ እንኳን ማለት ነው። ኢትዮጵያ ስትገባ እንኳን አለሁልሽ እህቴ እኔ አለ ወንድምሽ ብሎ አልደረሱም። ገባችሁ አይደለ? በዚህ ልክ ለሰው ልጅ ጎን እንኳን የማይቆሙ ሰው ጋር እኔ ለነሱ ክብር እኔ እንዴት ነው ለኔ ክብር ሳይኖረኝ ለነሱ ክብር መሰጣቸው? ገባችሁ አይደለ? ስለዚህ እናንተም ሲገባችሁ ትመለሳላችሁ። የእውነት ትላንትና አንዷ በጣም መመክራት ነበረች። የሩታ ደጋፊ ነበረች። በጣም ነው የምታለቅሰው እየደወለች እኔ ጋር ማለት ነው። ሁሌ ነው መመክራት። ትላንትና ምን አለችኝ? እኔ አሁን ገብቶኝ ወደ ራሴ ተመልሻለሁ። ቲክቶክ ላይ የሚያለቅሱት እኔ ሲሰማ በጣም ነው ያዘንኩት። እንዶም አልተመቻትም እንጂ ማለት ነው 8 ደቂቃ ምናምን ቮይስ አውርታ እለቀላችኋለሁ። ገባችሁ አይደለ? ምን አክል እንደተለወጠች። ስለዚህ የመዳን ቀሞች እህቶቼ ማለት ነው ስደት ላይ ያላችሁ ገባችሁ አይደለ? አትባሉ፣ እግዚአብሔርን አትባሉ። እነሱ እኛን ለማባላት ነው። ገባችሁ አይደለ? ደሞ ዛሬ መጥቶ እያለቀስኩ ነው አልተኛውም ይላል። በጣም ብዙ አወራው አይደለ? ቪዲዮን ሳል የምሬን በጣም ነው ያናደዱኝ። አንድ ላይ እየበሉ አንድ ላይ እየጠጡ የሩታ ወንድሞች አብርሃም ምናምን ይሄ ሜላት የምትባለው ትልቋ እህትዮ የሩታ ይሄ የሩታ ወንድም የተባለው የእናቷ ወንድም የሩታ እናት ወንድም አለ አጎቷ ማለት ነው። አንድ ላይ ሆናችሁ እንደዚህ ሽብርቅ እያላችሁ እኛ ላይ ግን መታችሁ ላያችን ትጫወታላችሁ። የመዳን ቀሞች ላይ እኔ ቡታጀራ ከተቀመጥኩ ይኸውላችሁ አዲስ አበባና ቡታጀራ ከመጣው ማለት ነው ኳላ ቂጣችሁ ስር እየሄድኩ ነው እየቀረስኩ ሁሉም ነገር መረጃ ማወጣላችሁ። እንኳን እዚህ ሆኜ የሚላክልኝ መረጃ ተውና ኢትዮጵያ ስመጣ ማለት ነው የመኪና ታርጋችሁን እየተከተልኩ ነው የምቀርጻችሁ። እኛ ላይ እንደዚህ ልትጫወቱ ደግሞ ዛሬ እንደዛው ማርታም ሁሉም እየተጨናነቁ ነው ያሉት። ክፍለ ሀገርም ሄድን ትናንትና ከሰዓት አካባቢ ክፍለ ሀገርም ትኖራለች ብለን ያሰብንባቸው ቦታዎች ሄደናል። ግን ደግሞ ምንም ልናገኛት የሌለ ውሸት እንደታምኑ የሌለ ውሸት አልቻልንም። ጭንቀት ብቻ ነው እያተረፈን ያለ ነው እና ምናልባት ይህንን ቪዲዮ የምታዩ ሄርሜን ያለችበት የምታውቁ ወይንም ደግሞ ሄርሜላን የሆነ ቦታ ያደረጋችሁ ሰዎች እራሳችሁን ታውቃላችሁ። እኔ በተደጋጋሚ እየተናገርኩኝ ያለሁት እራሳችሁን ታውቃላችሁ። እሺ ሄርሜላን ያደረጉ ሰዎች እራሳቸውን ካወቁ አንተ ለምን አትይዛቸውም? ለምን ህግ ቦታ አትወስዳቸውም? ለምን አትከተላቸውም? ቪዲዮ ከሰራችሁ በኋላ ትገናኛላችሁ አይደለ? ለምን አትከተሉም? ተደብቃችሁ ለምን አትይዙም? እናንተ ውሸታሞች አገር ቤት ሄደናል። አገር ቤት ለምን ሄድክ? የያዘ ሰው እያወቅ የራሳችሁ ምናምን እያልክ ለምን ሄድክ? የምሬ ነው። አንላቀቅም፣ ከማንም ሰው ጋር አንላቀቅም። ምናልባት ፉከራ ሊመስላችሁ ይችላል። በተግባር አሳያ። ፉከራ ይመስላል። በተግባር አሳይ። አንተ እስቲ ወንድ ከሆንክ በተግባር አሳይ። የእውነት የምትወዳት የምታፈቅራት ልጅቷ ሚስት ከሆነ ወይም ደግሞ ፍቅረኛ ጠፍተ ቀለበት ያረክላት ሰው የእውነት ማለት ነው አንድ ወንድ እኔ እንዴት ነው እኔ ስልኬ እንኳን አንዴ ካላነሳው ቀጥታ ደውሎ የሚያስጨናንቀኝ ባሌ ማለት ነው። እንዴት ነው ሚስቱ የሚወዳት ፍቅረኛው ቀለበት ያደረገላት ሚስት ጠፍታበት ጎቶ አንላቀቅ ምናምን እያለ ጎቶ የሚፎክረው? በተግባር አታሳይም?
እንዴት አንድ ቀን እንኳን ሰው ጋር ሄርሜላ እኮ ሴት ናት። እንደ ሪሊ ስናወራ ሴት ናት። ብዙ ነገር ይደርስባታል። ቢያንስ ሩታና ኤፍሬም እንኳን ካልጠለፏት ኦኬ ልንገራችሁ፣ ሌላ ሰው እንኳን ቢወስታት ማለት ነው። ሴቶች ስንባል ብዙ ነገር ይደርስብናል። እንደ ወንድ አይደለንም፣ እንደፈራለን። በጣም ብዙ በሽታ ይመጣብናል። ገባችሁ አይደለ? ሴቶች ስንባል ማለት ነው። አንድ ሴት ልጅ እንዴት ነው አንድ ቀን ጠፍታ ውጪ ስታደር ሰው ዝም የሚለው? ወንድምየው መቶ ቪዲዮ ላይ ቆሞ የሚያወራው እንደ እውነት ስናስኬድ ማለት ነው። ቪዲዮን እንዴት አንድ ሴት ጠፍታ ማለት ነው። ትልቅ ሴት ናት አይኖ እናውቃለን። ግን ትልቅ ሴትም ሆነን እኮ እንጠለፋለን። ብዙ ነገር ሴቶች ላይ ይደርስብናል። ገባችሁ አይደል? እኛን ሴቶችን ለሚያጠቃ ትንሽና ትልቅ አይልም ወንዶች። ብዙ ነገር ይደርስብናል። ነገር ግን ሴት ሆናችሁ ደግሞ አንድ ቀን ሌላ ቦታ አድራ አስባችሁታል ምን እንደምትደረግ? በራሷ እኔ እንዳልኩት እንደባለፈው እንደ ትላንትና ቪዲዮ በራሷ ካልጠፋች ይቺ ልጅ ማለት ነው። በእነሱ ምክንያት ከሆነ ከጠፋቸው እሺ። ግን የሆነ ሰው ከወሰዳት ሩታና ኤፍሬም ራሱ ባይሆኑ ዛሬ ደግሞ ዳኒን አይታችሁ ከሆነ ከጫታሙን እንትን እያሉ ነበር ከኤፍሬም ጋር ሆኖ ማለት ነው። ስለዚህ የዳኒም እጅ አለበት በዚህ አጋጣሚ። ምክንያቱም ዳኒ እጅ ሳይኖርበት ከኤፍሬም ጋር ተገናኝተው ጫታሙን አያናድዱትም ነበረ። ገባችሁ አይደለ? ፍንጭ እስከማገኝ ድረስ ነው ሁሉም ሰው ዝም ነው እያለኝ ያለው። የሆነ ነገር እስከማገኝ የሆነ ነገር እስከማቅ ድረስ ነው። ብዙ ነገሮች እንደሚበጠ ዝም በል አስቀድሜ ነው የምነግራችሁ ማለት ነው። እቺ ልጅ አንድ ነገር ብትሆን ወይንም እቺ ልጅ አንድ ነገር ብትሆን ፍንጭ ሳገኝ ድረስ ፍንጭ ሳገኝ ድረስ ሴት እኮ ናት። ወንድ እኮ አይደል? ወንድ እንኳን ከጠፋ ተገርፎ ምናምን ይደረጋል። ምንም አይሆንም። ሴት እኮ ናት። ህይወቷን ካጣች በኋላ ብዙ ነገር ከተበላሸ በኋላ ምንድነው አንላቀቅም? እርግዝና አለ ምን አለ ስንት ነገር አለብን ሴቶች ላይ ይቀልዳል እንዴ? አንድ ሰው 3 ቀን ሙሉ ጠፍታ አንድ ሴት ልጅ አንላቀቅም ብሎ ወጥቶ ቪዲዮ ላይ ወራል እንዴ? ጫፋ የሆነ ነገሯ እንኳን ቢነካ የምሬ ነው በህይወት አንላቀቃትም ሁላችንም ማለት ነው። በህይወት የሰው እኔ የምለው ማለት ነው የዛ ሰው ህይወት ከተበላሸ በኋላ ደረስክ አልደረስክ ምንድነው የምታመጣው? ምን ልታመጣ? ስለዚህ አሁንም ቢሆን አልረፈደም። ምናልባት እሷን አፈናችሁ ወይ እሷን ነገር አድርጋችሁ ወይ እሷን አገታችሁ ያላችሁ ሰዎች ይህንን ቪዲዮ የምታዩ ሰዎች እኔ ስም መጥቀስ አልፈልግም፣ እርግጠኛ ስላልሆንኩኝ ከሌ ብዬ ስም መጥቀስ አልፈልግም። ለምን በዛሬ ቪዲዮ እንዳያችሁ ዳኒም እጅ አለበት። ከኤፍሬም ጋር አይታችኋል ቤተሰብ አይደለም? ምንም ነገር አላየንም ብለው እየማሉ ነው ያሉት። ሁላቸውም በየግል አግኝቼ ጠይቄያለሁኝ እና ሁላቸውም እየሰጡኝ ያሉት መልስ እየማሉልኝ ነው ያሉት። እግዚአብሔርን እያሉ ነው ማርያምን እኛ አናውቅም ምናምን ነው እያሉ ያሉት እና ነገሮች አንተ ራሱ እየማልካን ነበር እንዴ? በእናንተ ቪዲዮ ላይ ሲጀመር በውሸት ያልማለ ሰው አለ እንዴ? ሩታ፣ አብርሃም፣ ዳኒ፣ ሜሪ ሁላችሁም እኮ እግዚአብሔርን ወላ ማርያምን ምናምን ጌታን እያላችሁ ትዋሻላችሁ አይደል እንዴ? ሲጀመር እናንተ ቪዲዮ ላይ የእውነተኛ ቪዲዮ የትኛው ነው አባቴ? ግራ እያጋባኝ ነው ያለውና ምን እንደምል ራሱ አላውቅም። ቤተሰቦች ቢጨንቀኝ ነው ዝም ብዬ ቪዲዮ ይዤ ወደ እናንተ የመጣሁት ማለት ነውና ምናልባት ደግሞ ቢጨንቀኝ ምን ልናረግኛ ሄርሚም ራስሽን ከኛ ወይ ደብቀሽ ከሆነ ምናልባት የተሰማሽ የከፋሽ የነበረሽ ነገር ካለ ወይኔ ያስቀየምኩሽ ነገር ካለ ወይ ነገሮች ሰልችቶሽ ከሆነ ሄርሚ ምናልባት በእግዚአብሔር ለምንሽ በቃ እባክሽ በቃ ችግር የለውም። እኛ አንቺ ደህንነት አንቺን ጤና ብቻ ነው የምንፈልገው። አንድ ጊዜ ብቻ አለው በይን እኛ ጤናሽን ነው የምንፈልገው፣ ደህንነትሽን ነው የምንፈልገው። ከዛም በኋላ ይደረስበታል ሁሉም ነገር ማለት ነው። እኔ እኮ እኛ ሀገር እኮ ህግ የሌለ እኮ ነው የሚያስመስሉት። ህግ ባለበት ሀገር ሰው ህግ ባለበት ለፖሊስ አመልክቶ ስንት ነገር እየተባለ ማለት ነው ወጥቶ ቪዲዮ ላይ በጣም አዝኛለሁ በጣም እንትን ብያለሁ። ለዛውም ሴት ልጅ ጠፍታ፣ ለዛውም 3 ቀን ሙሉ ሴት ልጅ የሚወዳት ፍቅረኛው ጠፍታ፣ እኔ ባሌ ቆሞ እንደዚህ ሊያወራ ማለት ነው የሌለ ነገር። ኧረ በእናታችሁ እኛን ጅለት አድርጎ እኔ ከነቀው ቆይቻለሁ። ቡናም አያነቃኝም ምንም አያነቃኝም። እኔ ነቅቻለሁ። ገባችሁ አይደለ? የእናንተ ነገር ማለት ነው። ግን በጣም ነው የምታሳዝኑት። ማለት ሞኞቹን አግኝታችሁ እነሱን ለማሞኘት ማለት ነው። ዝም ብለን ያሉን ሰዎችን ከመቀሰር ቀስ ብለን ራሳችን ብናጣራ ይሻላል ብለን ነው። አይደለም ቢያንስ እኛ የምንጠረጠራቸውን ሰዎች ፖሊሶቹ ማወቅ መቻል አለባቸው። እና ራሳችሁ በውስጥ አጨርሱም እንዴ? ቆይ እናንተ የምትጠረጥሩ ሰዎችን ለፖሊስ ነግራችሁ ወይም ደግሞ የሆነ ፍንጭ እኔ በሆን ቤተሰብ ወይኔ በስማም እንዴት እንደምደርስ ቆይ እኔ የምለው ማለት ነው። እኔ ፍንጭ ራሱ በአንድ ቀን እኮ ማግኘት ይቻላል አይደል? ሲቀጥል ደግሞ ለእኛ መታችሁ ማማከር ሳይሆን እራሳችሁ አትሄዱም ፖሊስ ጣቢያ? አሁን እዚህ መታችሁ ልክ ቪዲዮ ሰርታችሁ ሌላ ሰው እንደምታስረ በውስጥ አሰሩ። ሰው ቢያንስ ግዴታቸው ምንም መፈተሽ ያለባቸውን ነገር በሙሉ እነሱ ይፈትሻሉ። እኛ ማንን ልንጠረጥር እንችላለን? ኦኬ እንዲራቅ ማለት ነው። አሁን ይኸውላችሁ አሁን እኔ
ቪዲዮ ላይ መጥቼ ቤታቸውን አስፈትሻለሁ ምናምን ብዬ ከተናገርኩ ያ ሰው ሌላ ቦታ ይቀይራል የሆነ ነገር ገባችሁ አይደለ? ነገር ግን በውስጥ ሄዶ ፖሊስ ጣቢያ እንትን ብሎ የፖሊስ ጣቢያ የፍተሻ እንትን ፍቃድ ተሰጥቷቸው ምናምን እኮ መጥቶ ቀጥታ መፈተሽ ይችላሉ። በግድንገት ማለት ነው መጥቶ እዚህ ጋር እንዲያሸሹ ተነግሮ ቪዲዮ ከሰሩ በኋላ ነው እንደ ሄዶ ለፖሊስ የሚያመለክቱት። እንዴ ሚኪ ያወራ ነው አለ አይደለ? በቃ እነሱም ቢያንስ ለምነት መጠየቅ ይኖርባቸዋል። እነሱን ከሆነ ተጠያቂ ማድረግ እኮ ተነጋግረንበት ይሻላል ብዬ እሱን ላወራ ነው የመጣሁት። አሁን ቤተሰብ ይሄ አሁን የሄርሜላ ወንድም ይመስላችኋል? እህቱ ጠፍታ ወንድማችሁ እናንተ ጠፍታችሁ ማለት ነው። ወንድማችሁ ቆሞ እንደዚህ ሰው ጋር ቪዲዮ ያወራል? ንገሩኝ እስቲ ያወራል ወይ ነው? እስቲ እንደራሳችሁ አስቡ እናንተ። አሁን ስልክ እንኳን ከተዘጋ እኮ እንዴት እንደምንሆን ኢትዮጵያ ማለት ነው። እናንተ እንኳን እዚህ ደጋግሞ ከደወሉ ስልካችሁ ካላነሳችሁ እንዴት ነው የሚሆኑት? እንኳን እኔ ወንድሜ ጠፍታ ወይ እህቴ ጠፍታ ቆሜ ስልክ ቪዲዮ ሊሰራ እኮ ነው። እንደኔ ቢነገራቸው ነው የተሻለ ነው ብዬ ማስበው። ለምን ከነሱ ሌላ ደግሞ ምን ሊመጣልኝ ልጠረጥረው የቻልኩት ሰው ምንም ነገር የለም። እነሱም ደግሞ አገኘኋቸው ያንባሉ። ቤተሰብ እንዳለ እየፈለጋት ነው እዛ። እሺ ምንም ነገር የለም። ምንም ነገር ምንም የታወቀ ነገር የለም። ምናልባት በአንተ በኩል ደብሯት እንዳይሆን እንደዛ ምናልባት ከሆነ ብዬ ቤተሰብ ሁሉ እየፈለጋት ነው። አረ ወይኔ ቤተሰብ ሁሉ እየፈለጋት ነው። ወይኔ ፀጉሬን አሳከከኝ። አይ በእናንተ ምክንያት በጣም ነው ያሳከከኝ። ወይ አረ ወይኔ ማለት ይሄንን ቪዲዮ እያየችው ከሆነ መልዕክት አስቀምጬላታለሁ። ከዛም በላይ ደግሞ ደብሯት እንኳን ቢሆን የሁሉ እየተጨነኩኝ የሁሉ እየደወልኩ የፈለገ ሄርሜላ ለኔ ቦታ እንዳላት እንደምትወደኝ እንደምታፈቅረኝ አውቃለሁኝ እና የሁሉ ነገር እያወራሁት ቢያንስ አንድ ቴክስት ትመልስልኝ ነበር። በቃ ወይ ለብቻዬን መሆን እፈልጋለሁ ወይ የሆነ ነገር ምናምን ብላ ከዚህ በፊት እንደምታደርገው ታደርግ ነበር። አሁን እኮ ምንም አይነት ምላሽ ለኔ እየሰጠችኝ አይደለም። ዝም በል እባክህ አንተ። አልጠፋችም ሄርሜላ አልጠፋችም። ብትጠፋማ እንዴት ነው ሰው እኔ ምነው የሆነ ሰው ጠፍቶ እንዴት ነው እናንተ ስታስቡ ማለት ነው? ወጥቶ በጠፈ ቤተሰብ ሁሉ እየፈለጋት ነው። ቤተሰብ ግን በህይወት አሉ። ልጃቸው ጠፍታ እነሱ እየፈለጉ ነው አርፎ ማለት ነው። 4ኛ ቀን ሊሞላ ነው። 4 ቀን ሙሉ አንድ ሴት ልጅ ከቤታቸው ጠፍታ አርፎ ተቀመጡ። አረ ቢያንስ ምን ምላሽ ሰጠኝ ቢሆን ኖሮ ልክ ነህ። ራሷን አግላም አይመስለኝም ሄርሜላ ቢደብራት ቢያንስ ወይ ለኔ ወይ ለማርታ ወይ ለአንተ ደግሞ ወይ ደግሞ ለአቤልም ለአንዳችን የሆነ ነገር ትነግራናለች እንጂ የሆነ ነገር አልቅስ የኔ አባት ወይ አልቅስ። እዚህ መተኛ ጋር ስላለቀስክ እኔ ምንም ማለት ሶፍት እናቀብል በሩቅ ነው ያለው። ቆይ ወይስ እንጠብ ፊትን እንጠብህ ወይስ ምን እንድናረግ ነው እኛ ጋር መታችሁ የምታለቅሱ? እኛ የመዳን ቀሞች ቆይ ሽሸኑ ሽንት ቤት ውስጥም እኛ አስመክራችሁ ነው፣ ለእኛ ነግራችሁ ነው። ስትበሉም ለእኛ ነው፣ ስታለቅሱም እኛ ጋር መታችሁ ነው፣ ስተኙም እኛ ጋር መታችሁ ነው፣ ስትጣሉም እኛ ጋር መታችሁ ነው፣ ስትገናኙም እኛ ጋር መታችሁ ነው። ቆይ እኛ ምን በወጣን ነው? እኛ የመዳን ቀሞች እናንተ ምን በወጣን? እኛ ምን አገባን? ምን አገባን ነው? ወዩ እንዴ አባቢ ወጥቶ እያለቀሱ አባቢ ማለት አለ የደረሰበት ግልጽ እኔ ውስጤ በጣም እየጨነቀኝ ነው። ምን ሆና ነው ልበልሽ? ምን ደርሶባት ነው? ምን አግኝቷት ነው ልበልሽ? ይሄ እኮ እናንተ ናችሁ መመካከር ያለባችሁ እኮ። ተመካክራችሁ በስነ ስርዓት እኮ በውስጥ መፍታት። ሰው በአንድ ቀን አያገኝም። ደብሯት ይሁን ሌላ ነገር አድርገዋት ይሁን የት ሄዳ ይሁን ምን ሆና ይሁን አናውቅም እኮ። አሁን ግራ የገባኝ እነሱ ምን ለመውቀስ እኮ ትንሽ ይከብዳል። እሺ ፖሊሶቹ ምንድን ነው ያሉ? ምን እንትን አሉ? ምንድን ነው መፍትሄው አሉ? ፖሊሶቹ እንደዚህ እንትን ያሉት ነገር የለም ጠረጥሩት ሰው አለ ወይ ምናምን ነገር ብለው ነው በመጨረሻ የጠየቁንና አለ ግን በእኔ በኩል ሳይሆን በአንተ በኩል እንዳሉ ምናምን ነገር ነገራቸው። ካልሆነ ወይስታና ካልሆነ ስተ ምናምን ያሉት እኔ ለምን አታስገቡኝ? ምን ላናግራቸው እነሱን ካልሆነ እኮ ለዛም እኮ አንተ ጋር አሁን የመጣሁት እኮ። እሺ በዚህ ሰዓት ይኖራሉ? አሁን ስንት ሰዓት ነው? እናገኛቸዋለን። አብርሃም ፖሊስ ጣቢያ በዚህ ሰዓት ይኖራሉ ወይ? እናንተ ፖሊስ ጣቢያ ይዘጋል ወይ ንገሩኝ። ሌሊቱን ሙሉ የሚሰራው ፖሊስ ጣቢያ ሌሊት ሌባ ተይዞ ፖሊስ ጣቢያ የሚገባው 24 ሰዓት የሚሰራ ፖሊስ ጣቢያ ዝግ ነው። ፖሊስ ጣቢያ እኮ አይዘጋም አባቴ። አቤት እውቀት፣ አቤት እውቀት፣ አቤት እውቀት። ቢያንስ እኮ ማለት ነው ፖሊስ ጣቢያ ሌሊትም ሆነ ምንም ሰዓት ለማመልከት ጊዜ አይፈጅም።
ገባችሁ? ሰዓት ምናምን አይጠየቅም ፖሊስ ጣቢያ። ሲቀጥል ደግሞ ዘበኞች ራሱ አሉ። ገባችሁ አይደል? ለማመልከት ከሆነ ገባችሁ? በጣም አስቸኳይ ከሆነ ራሱ ሌሊት ስንት ነገር ይያዛል እንደ ፖሊስ ጣቢያ በየመንገዱ ፖሊስ አለ። እኔ ላገናኛችሁ ብዙ ጓደኛ ፖሊሶች አሉ። እንደው ላግዛችሁ እዚህ ሆኜ እንደው ፖሊስ ስንት ሰዓት ነው አሁን ፖሊሶች ይኖራሉ? ወይ ፈጣሪ። አዎ ለነገሩ ማስክ አድርጎ የቡታጀራ ልጆች ፖሊሶች እነሱ ናቸው። እኔ እኮ የፍርድ መስሎኝ፣ እኔ እኮ የመንግስት ፖሊሶች መስሎኝ ነው እኮ። እኔ ቁም ነገር ሳወራ ደግሞ አይ ከማገር ነበር ያናገርካቸው ጠዋት? ከአቤል ጋር እኔም ባናገራቸው ይሻል ነበር እኮ። እንዳትገባ በቃ ሌላ ነገር ይላሉ ምናምን ስላልከኝ ነው ግን ያልኩት ማለት ነው። አይናገሩም። ግርግር ሲበዛባቸው የምን ግርግር ነው? ቤተሰብ አንድ ሰው ሄዶ ማለት ነው እህቴ ጠፍታለች፣ ማታወቂያ ይጠየቃል፣ ስም ይጠየቃል፣ ስሟ ይጠየቃል፣ ምን አይነት ናት ይባላል፣ ፎቶ ስጡኝ ይባላል። እኔ እኮ ፖሊስ ጣቢያ ራሱ ባልስራ አውቃለሁ ስለ ፖሊስ ጣቢያ። ከዛ አለቀ። እነዚህ ቤተሰብ ሰው ጠፍቶ አመልክቶ አያውቁ፣ ስለ ፖሊስ ጣቢያ አያውቁ፣ ምን እንደሚያወሩ ራሱ አያውቁ። ስለዚህ በቃ ይጠየቁ። እኔም ቃሌን መስጠት ካለብኝ እንሄድና አሁን ቃሌን ልስጥ። ከዚህ ያለውን ነገር መፍትሄ ቢበጅለት መሞር የተሻለ ግን አሁን እርግጠኛ ነኝ አሁን ነገም በኋላም ልትመጡ አሁን የሚለቀቀው ቪዲዮ አሁን ማስክ ተደርጎ የጓደኛችሁ ነው ፖሊሶች እንጂ ትክክለኛ ፍርድ ቤት ወይ ደግሞ ትክክለኛ ፌዴራል ፖሊሶች አይደሉም። ነው እንጂ አሁን ማልቀስ ምን ይሉታል? አሁን እዚህ ጋር መጥቶ ማልቀስ ምን ይሉታል? ምን እንድናረግ ነው? መጥተ እንደዚህ አብርሃም ምርጥ ተዋናይ ነህ፣ ግን ሰው ጠፍቶ ሚስት ጠፍታ፣ በዚህ ልክ ፍቅረኛ ጠፍታ፣ በዚህ ልክ ሰው መጥቶ ቪዲዮ አይሰራም። ገባ? ለዛውም 4 ቀን ሙሉ ሴት ልጅ፣ ለዛውም ቀልደኛ። ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። በአዲስ ቪዲዮ እስከምንገናኝ ወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ባይ ባይ።